እንግዲህ አብርሽ በጣም እምቢ ብሎ አከርረዋል። ሩታ አሁንም እንታረቅ ብላ እንግዲህ በእህቱና በወንድሙ ፊት ተናግራለች። አብርሽ ግን አልታረቅም ብሎ ትቶ ወጣ። እወድሃለሁ አልወድህም፣ እወድሃለሁ አልወድሽም፣ እወድሃለሁ አልወድሽም በእናትህ ስትለው ጥሏት ሄደ ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁሉ ተቀላቀሉ ማለት ነው። ቤቴ አዲስ የሆናችሁ ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ ቤተሰቦቼ። የዛሬ ደግሞ በጣም አብርሽ የሌለበት ጸባይ የሌለበት በቃ አለ አይደለም ወንዳ ወንድ ሆኖ ዛሬ ደግሞ ወንድ ሆኖ በቃ ክርር ብለዋል እላችኋለሁ። እንግዲህ እናንተም እኔ ያለው ነገር የሰማሁት እስከ መጨረሻ የሰማሁት ነገር እፈተፍትላችኋለሁ። እናንተም ደግሞ እስከ መጨረሻ አይታችሁ ላይክ ሼር አድርጉልኝ፣ ኮሜንትም አስቀምጡልኝ፣ አበረታቱኝ እላችኋለሁ ቤተሰቦቼ። እንደምወዳችሁ ማለት ነው። እንደቀጠለ ነው እንግዲህ አብርሽ ሩታ እስካሁን እዛም ቃን እንደዚህ ቤት ውስጥ አምጥታ እንግዲህ እወድሃለሁ አብረን እንኑር እንደ ፍቅራችን የድሮ ፍቅራችን ይመለስና አብረን እንኑር ብላ ለምናው ነበረ። እሱ ያው ትቀልድብኛለች እና እቃ በቃ ትጫወትብኛለች ብሎ የልጅነት ጫወታ ትጫወትብኛለች እኔ አልፈልግም ብሎ እንግዲህ ስትለምነው እምቢ ብሏት ነበረ። ልጇንም አዝላ ልጄን አስቀምጪ ሲላት ልጄንማ አልይዝም አላስቀምጥልህም ይዤ እሄዳለሁ 8-7-5 ዓመት ድረስ ከእናቱ ጋር ነው ማንም ጠይቅ ፖሊስ ብትናገር አንተ ነው የሚቀጣ አንተ ነው የሚከስህ ብላ እንግዲህ ሩታ እምቢ ብላ ልጇን አዝላ ሄዳ ነበረ። እንዳያችሁ ማለት ነው። ሄደች እንጂ አልሄደችም እሱን ለማስፈራራትና እሺ ይመለስልኛል ብላ ያላረገችው ውሳኔና ያላረገችው ነገር አልነበረ ማለት ነው። ከዛ በኋላ ዳንኤል ደግሞ ልብስ ይዞ የልጁ ስጦታ ይዞ እንግዲህ በጥሩ አይነት መጥቶ ነበረ። እኔ ምን ተባባሉ አላቅም። ቪዲዮውን የተባሉ ነገር ሁለቱም የተነጋገሩ ነገር አለ ብሎ አብርሽ ያቃጠለውና ያናደደው እሱ ነው እላችኋለሁ። እኔ ምን እንደሆነ አልገባኝም። ከትናንት ወዲያ ያው አይታችኋል። ትናንትና የለቀቁላችሁ ቪዲዮ ከትናንት ወዲያ ማታ ተለቆ ነው ትናንት ለቅቄው ነበረ። እንግዲህ በስነ ስርዓት ነው ስጦታ ይዞ መጥቶ እንደ ጓደኝነትና እንደ ሙዜንነት ሆኖ እንግዲህ ያየነው ዱባይ ሄዶ ሙዜ ነበረ እንግዲህ ብዙ ነገር ሲያስተናግድና ብዙ ነገር ሲሰራ የነበረ ዳንኤል ማለት ነው። እንግዲህ አላቅም። አሁን ደግሞ መጨረሻው ደግሞ እንግዲህ ሌላ ነገርና በፊት አብርሽ ሩታና ዳንኤል አንድ ናቸው ብሎ እንግዲህ የሱ ናት ልጁም የሱ ነው ተብሎ ብዙ ጊዜ ተነጋግሮ ነበረ። ያ ነገር አጀንዳ ሊያነሳ ነው ይመስለኛል። እንግዲህ ምርመራ ፈልጎ ነው መሰለኝ ልጁና አብርሽ እንግዲህ ምርመራ ሊመረመሩ ፈልጎ ነው መሰለኝ። ልጁ የኔ አይደለም ሊን ነው መሰለኝ ብቻ አላቅም። ብዙ አንጀዳና ብዙ ሰው ሲገባ ሩታ ጋር እንግዲህ እሱ እንደፈለገ ይሆንና እንደፈለገ ይዋኝና እንደፈለገ ይሆንና ልክ ሩታ ጋር ደግሞ ፍላጎቷን እንደፈለገች ስትመጣ ቤት ውስጥ ቶሎ ብሎ የተከታተላት ይመጣና ቤት ውስጥ ይጨቃጨቃል። ጭቅጭቅ አለው ማለት ነው። ከውጭ ለብሶና እንዲህ ስታዩት ጥሩ ሰው ይመስላችኋል፣ ውስጥ ግን ተሷ ጋር ይጨቃጨቃል ማለት ነው። ምክንያቱ ጭቅጭቁ ምንድነው? በቃ አገዳት እንደ አገደው ሰው ማለት ነው እንደ አሰረው ሰው አድርጎ ሊያስቀምጣት ፈልጎ ነበረ። እሷ ግን አንተም ታሳልፎ ላይፍ እኔም ተፈለኩ ሰው ጋር ላይፌን ማሳለፍ እችላለሁ ብላ ቤቷ ውስጥ እንግዲህ 2-3ም ሰው አባረረውባታል ማለት ነው። እንዳያችሁት ማለት ነው። እንደዚህ ደስታ የሚባልም መጥቶ እሱም አባሮታል። አሁን ዳንኤልም እንግዲህ አባሮታል። እንግዲህ የመጨረሻ እድሏን እሺ ብላ ተባለ ቤቴ ጋር ልሆን ብላ ስትለው እሱንም እንግዲህ እምቢ ብሏታል። እንግዲህ አብርሽ ምን እንደሚፈልግ እኔ አላቅም። ሄሌሜላ ምን እንዳረገችው አላቅም እላችኋለሁ። እንግዲህ ሄሌሜላ አሁን ተሳክቶላታል ማለት ነው። አብርሽ እንዲህ እምቢ በማለቱ እሷ ደስተኛ ናት ማለት ነው። እንግዲህ ወንድምየው ታላቅ ወንድምየውና ታላቅ እህቱን ብዙዬ መጥቶ ነበረ። እንግዲህ ብዙዬ ብዙ ጊዜ ከሩታ ጋር ነው የምትሆነው። መቼም በፊት እንደተጎዳች እሷም ተናግራለች። በፊት ስለተጎዳች አሁንም ተጎኗ ነኝ ብላለች። እንግዲህ ብዙ ጊዜ የተናገረች ነው። እዛ ቀን ነው እንደው የሱን ልትፈትነው ስትል የፈተና እስቲ ምን ይለኛል ብላ እስቲ ሄሌሜላ ታገባታለህ ትወዳታለህ አግባት
ሩታን ቢካድ አግባት ብላው ነበረ። እሱ ላይ ለመፈተሽ ፈልጋ ነው እንጂ እውነትም ከሆዷ አይደለም። እንግዲህ ያንን ነገር ያለ እንግዲህ የትናንትና ጉድ ብሰሙ፣ የትናንትና እየተፈጠረው ጉድ አብርሽ የተፈጠረው እያደረገው ጉድ ብሰሙ እውነት ልነግራችሁ አንችልም ማለት ነው። እኔማ እንደው በቃ አንዴ ያስለቅሰኛል፣ አንዴ ስቃለው ሰማውና ደግሞ አንዴ አሁን እሺ ያለ ብዬ ስል መልሰው ክርር ሲል ደግሞ ያስለቅሰኛል። አሁን ደግሞ እሺ ብሎ ደግሞ ፈገግ ብሎ ሲመጣ እሺ አሁን ብዬ ደግሞ ሳቄን እለቀዋለሁ። እኔ ግራ ግብትን ያለኝ የአብርሽ ነገር ማለት ነው። በቃ አብርሽ ለካ እንዲህ ነው። አንተ ቆንጠን ስትልና ሰከን ስትል ለካ እንዲህ ነው። አስከበርክ ራስን ማለት ነው። አንዳንዴ ጎበዝ ነህ እውነት። ዳንኤል ጋር ግን ምን ያወሩት ነገር አለ? አሁን የዳንኤል ያወሩት ነገር ነው እሱ በቃ እሳት የሆነበትና ሩታ አይን ለማየት የማይፈልገው ማለት ነው። ሩታ እንግዲህ ምን እንደሆነ አላቅም፣ ምን እንደሰሩና እንግዲህ እልኋን የወጣች ነው እንግዲህ በፊት የደረሰባት እልኋን እሷም የወጣችው ነው እንግዲህ። ብዙዬም ተረዳታለች። በፊት የተጎዳሹ ስላለ አሁን ደግሞ መልሰሽ ልትጎጂ አልፈልግም፣ እሷም ያልኋ ነው ብላ እንግዲህ ወንድሜ ነው አላለችም፣ ፊት ለፊት ተናግራለች። ወንድሙንም ተቆጥቶ እሱንም ተናግሮታል። ምን ፈልገህ ነው ብሎ እንግዲህ እሱ ሩታ ትወጂዋለሽ አትወጂውም ብሎ ሲጠይቃት እንዴ ስለምወደው እኮ ነው አብረን እንሁን በፍቅር አብረን እንቀጥል ያልኩት አለች። እሺ አንተ ምን ትፈልጋለህ? ትወዳታለህ? አልወዳትም አልፈልግም ዳንኤል ጋር አላቸው ብሎ እንግዲህ እሱ ደግሞ መልሶ ለምኑኝ ያዙኝ ልቀቁኝ እያለ ነው አብርሽ ማለት ብዙ ጊዜ ብቻዋን ለምኗታል። ብዙ ጊዜ ሲለምናት እንግዲህ ሩታ ፊት ልሰጠው አልቻለችም ነበረ። ሩታ እንግዲህ አይታዋለች። እንግዲህ ቤቷም ሰው ሲመጣ የመለሰባት አይወድም። እሱ እንደፈለገ ይሆንና እኔ ጋር ግን ሰው ሲመጣ እንደ እንትን ይነሳል። ጭቅጭቅ ለምንድን ነው ሰው መጣ ብሎ እንደዚህ ይቀያየራል። በአንድ ጸባዩ ይቀያየራል አለች። እሱ ደግሞ ያለ ፍቃድ ማን ነው የሚገባው እኔ ቤት? አንተስ አንተ የኔ ፍቃድ ያለ እኔ አንሰማም ብለህ አይደለም ወይ እንደፈለክ ላይፍህን የምታሳልፈው እንደፈለክ የምትሆነው አለችው። እሷንን ማለት ነው እንግዲህ በቃ እኔ ከእንግዲህ የራሴ ህይወት እጀምራለሁ፣ እንደፈለገች ትኑር፣ አንፈልግም፣ ልጄንን አሳድጋለሁ በቃ ብሎ እንግዲህ ክርር ብለዋል። እህትዮ እኔ ምንድን ነው እንደዚህ የምትሆነው? ለምን እሷ የእሷ ሀሳቧን ነግራናለች ብላ እንግዲህ ሩታ ሀሳቧን ተናግራለች። ትናንትና የልጄ ስጦታ ይዞ መጣ። ሌላ ምንም ነገር ያን ነገር እና የተናገርን ያወራነው ነገር የለም። እሱ ብቻ ያ በፊት ነገሩ እንደዛ መስሎት ነው እንደዚህ አይነት ነገር የሚያወራው እና እሱ መስሎት ነው እንጂ እኔ ምንም ነገር ዳንኤል ጋር ያወራነውም ነገር የለም። ግን የልጅ ስጦታ ይዞ መጣ ብላ እንግዲህ ተናግራለች ማለት ነው። ቤት ውስጥ ሰው ሊገባ አይሰጥም፣ ሰው ሊጠይቀኝ ሊመጣ አይሰጥም። ስለዚህ እኔ ምንም እሱንም ትቼ የተጎዳሁትም ትቼ ሁሉም ነገር ትቼ አብረን እንኑር በፍቅር ልጃችን እናሳድግ ብዬው ነበር። እሱ ግን ሊመለስልኝ አንቻለም ብላ እንግዲህ የወንድሙና የእህቱ ፍትፍት አድርጋ ተናገረች ማለት ነው። እንግዲህ አብርሽም አለቀሰም ማልቀስም ጀምሮ ነበር፣ እያለቀሰ ነው። እሱም ያለቅሰው ስለሚወዳት ነው። ሩታን ስለሚወዳት መቼም አትለያዩም። አሁን እናንተ ሰው ያየናል ብላችሁ እንደዚህ ትሽኮረመማለህ እንጂ አብርሽ ማለት ነው። አሁን ተዚች ጋር ቺን ያክል ብትሄድ ማለት ነው ራስን እንደምትጎዳ እናድርጋለን። ደግሞ ታለቅሳለህ፣ ይገባኛል። ለምን ማለት ሩታ ይሄን ያክል የለመነችህ ማለት ነው። ተራህን ትለምናታለህ። ለምንሃትም አታገኛትም። እውነቴ ነው። ለምንሃት ራሱ አታገኛትም። የመጣልህ እድል ብትቀበል ይሻልሃል። እንዴ ምን ነው አንተ ሁሌ እኛ ሴት ሞኝ ታደርገናለህ እንዴ? አንዳንዴ እንዲህ ነው አየህ፣ እንደሚያምህ እሷ ማሟታል ማለት አንተ ወንድ ልጅ ማለት ነው። እሷ ሴቱና በሴትነቷ አቃጥልሃት እውነትም ተናዳ እቺ ሄለሜላ የምትባለው ማለት ነው። እቺ ሄለሜላ ውሽማዬ ማለት ነው። እቺ ሌባ የባል ሌባ ማለት ነው። የባል ሌባ ማለት ነው። እና እሷ ናት እንዲህ ሽት አድርጋ እያቃጠለቻት ማለት ነው። አሁን አንተ ሄለሜላ ታወጣኛለች ብለህ አብርሽ ሩታ የለመነችህ እምቢ ብለሃል ማለት ነው። ጥሩ አይደለም ማለት ነው። ተመለሱ። በፊት ፍቅራችሁን አምጡት። ይሄ ዝም ብሎ እንደዚህ ድርቅ ማለትና እንደዚህ ያልሆነ ውሳኔ መወሰን የራሳችሁም ጥሩ አይደለም፣ የልጆቻችሁም ጥሩ አይደለም።
ውልድ አሁን የሚወለደው ወልድ እናንተ የምታሳዩት መንገድ ነው የሚሄደው። እናንተ የምታሳዩት ቀጥታ መንገድ ነው የሚሄደው። ምሽ ለዚህም ሁሌ እንደዚህ አይነት ድሮ ቀርቷል። ልጅ እንደ ልጅነቱ ነው የሚያድገው ማለት ነው። እና እናንተ ምን ጥሩ ነገር አሳይታችሁት ነው አሁን ልጃችሁ የሚቀየረው? እና ሁሌ ጭቅጭቅ። ይሄ ቪዲዮ ነው እኮ ያየዋል። የአሁን ልጅ ቶሎ ነው የሚያድገው። ማሻአላ ቪዲዮን ያየዋል። ይሄ ቪዲዮን አንተም የሆንክበትን እሷም የሆነችበትን እንዳለ ነው የሚያያችሁ ማለት ነው። ግን ፍቅር ብታወርዱ እንደዚህ ታላቅ እንግዲህ ወንድምህና እህትህ መጥተው የእነሱ ክብር ሰጥተህ እንግዲህ በስነ ስርዓት ዝም ብለህ ሳትገባ ማለት ነው እንግዲህ ሩታን ሰርፕራይዝ ማድረግ አለብህ ማለት ነው። አሁንም ከሆነ አሁንም የተሽኮረመምክ ነው። እውነትም ቢብለህ አይደለም። ሄርሜላ ደስ እንዳይልሽ እሺ የኔ ቆንጆ ደስ እንዳይልሽ። እነሱ አውቆ ነው ሀቢብቲ አንቺ ልብሽን ስንጥቅ እንዳይል ማለት ነው። ዝም ብለሽ ቁጭ በይ እዛው በለመሽበት ማለት ነው። ሩታ አሁን ነቅታለች። ነቃች። በፊት የተጫወተችባትም ይበቃል። ባሏን በእጅ ልታስገባ ነው። የትንሽ ወይ ዛሬም ይሁን ዛሬ ሳይሆን አይቀርም። ዛሬም ወይ ሮብ፣ ዛሬ ሐሙስ፣ እሁድ እንዳለ እንግዲህ ፍትፍቱ ይወጣል ብዬ አስባለሁ። እንግዲህ ዳንኤል እኔ ሩታ ብቻ አላቅም በፊት ተብለዋል። ተሩታ ጋር እንደዚህ እንግዲህ ብሎ ዳንኤል ብዙ ጊዜ ጆሮን ጠፍቷል። አንድ ሳምንት እንግዲህ ቡና ተጠጥቶበታል፣ ቁርስ ተበልቶበታል፣ እራት ተበልቶበታል፣ መንገድ ተሄዶበታል ማለት ነው። ሩታና አብርሽ ማለት ነው። አሁን ግን ያ ነገር ሁሉም በምርመራ እንግዲህ ነፃ ወጥተው ነበረ። አሁን ደግሞ ድጋሚ ሁለተኛ ምርመራ መጣ መሰለኝ። ልጁ ሲያድግ እንግዲህ ሊመረምሩት ነው መሰለኝ። እንግዲህ ዳንኤል አላህ ይሁንህን። እንግዲህ እኔ ይሄ ልብስ ባትመጣስ ቁጭ ብላ በዚህ ሰሞን ደግሞ አንተ በዚህ ሰዓት ይዘህ መጣ። በረመዳን ክፉ ልታናግሩኝ ነው መቼም ማለት ነው። እናንተም እንደ ክፉ ልታናግሩኝና እኔ ምንም ከሆነ እያየሁት ነገር ዘወር አልልም ማለት ነው። እንዳለ ጉልጭ አድርጌ ነው የምነግራችሁ ማለት ነው። እና አብርሽ ደግሞ በጣም አጥፍተሃል። በጣም በእውነት በጣም አጥፍተሃል ማለት ነው። ምን ተናግረዋል? ካሜራ አስቀምጠው እንግዲህ ምን ተናግረዋል? ምን አወሩ? እንደዚህ አይነት ብላ የምትወደው ጓደኛህን ተከትሎ የሄደ ዱባይ ይሄ ሁሉም እንግዳህን ያነሳልህንና አንድ ቤተሰብ ሳይሄድ እሱ እኮ ነው ተከትሎ የሄደ ማለት ነው። እሱ ማስቀየምማ የለብህም። እውነት ዳንኤል ማስቀየም የለብህም። ጥሩ አይደለም። መቀበል እንግዳ መቀበል አለብህ እንጂ አንተ ያገኘኸው ሰው ሁሉም ልታገቢ ነው። እንደዚህ ልጠረጥር ከሆነ ማለት ነው። እንደዚህ በቃ ቅናት ይኖርብህ ከሆነ ትቀና ከሆነ ማለት ነው። ለምን እንደዚህ ትሆናለህ? ለምን አንተስ አንተ ላይ አንተ የምታደርገውን አይሰማህም? አይታይህም? ትንሽ እንደው ምንም እንትን የለብህም እንዴ? የሰው ልጅ ናት እኮ እንዴ! ምን ሆነህ ነው አንተ? ትንሽዬ ነገር የምታካብደውና ያዘ እንዴ! አለቀሰ ማታ። እኔ በቃ አልፈልግም ከእንግዲህ ማንም ሊናገረኝ አልፈልግም ብለዋል። እንግዲህ እኔ እወድሃለሁ ሩታ፣ እንግዲህ ይዛው እወድሃለሁ፣ እኔ በጣም ነው የምወድህ፣ አብረን አልወድሽም፣ ልቀቅኝ፣ ልትነኪኝም አትፈልጊም፣ አትንኪኝ፣ ይነዝረኛል አይላትም። አትንኪኝ፣ ይነዝረኛል፣ አትንኪኝ። ምንድን ነው የሚነዝርህ? እኔ እኮ ግራ ገባኝ። እጁ ነው እንደ ኤሌክትሪክ ነው መሰለኝ። ኤሌክትሪክ አለበት መሰለኝ። እንግዲህ አላውቅም። እንዴ አብርሽ ምን አስነካች? ሄርሜላማ ትመርመር አለባት። ምሽ ልጁና ዳንኤል አብርሽና ሄርሜላ መመርመር አለባችሁ። የሆነ ነገር ማድጋባሃለች ይሄ ልጅ ማለት ነው። እንደዚህ ተሩታ ጋር እንደዚህ የሚያደርግህ እኔ አልገባኝም በእውነት። እንደው እሺ እንደዚህ እሺ ብላ ሳትልህም ራሱ ተቅማጥ የምትሆን ሰውየው ዛሬ እምቢ ትላታለህ? ኧረ በእናታችሁ በጣም ትከብዳላችሁ። እንግዲህ ብዙ በጣም ነው አሁን ብዙ እንግዲህ ሩታ እንደምታስተካኪ አድርጊ እንደምንም አድርገሽ እሱ በጣም ተማረዋል። እንግዲህ አብርሽ እንግዲህ ከመቃጠር የተነሳ ውሃውን ዝም ብሎ ላይ በላይ እየጠጣ ነበረ። በጣም ተናደዋል። እንግዲህ አዝኖማል፣ ተናዶማል። እኔ ሩታ ግን ታያላችሁ። ሩታ ካንሰራችለት እንደው ጊፍቲ ምን አለች በለው። እውነት እሷ ሁሉ ነገር ዝም ብለው አለች እኮ አስመሳይ ነህ። አሁን እነሱ ስላየህ ነው እንደዚህ የምትሆነው አለችው። አስመሳይ ነህ፣ ምንም ነገር በጣም ነው የምትወደኝ፣ በጣም ነው የምታፈቅረኝ፣ ግን እነሱ ስላየህ አስመሰልክ አትለው። ማን እኔ አልወድሽም ኧረ ትናንትና ማታ ወላሂ አንዴ አለቅሳለሁ፣ አንዴ እስቃለሁ። ጥሩ ነገር ሲሆን ውይ አሁን ሊታረቁ ነው ብዬ ሳቄን እለቀዋለሁ። መልሶ ደግሞ ሲያለቅስ ውይ አሁን ተለያዩ ብዬ ደግሞ ለቅሶ እጀምራለሁ። እንደው የማታውን ሲን እንደው
እኔ እንደው ግርም ምን ያለኝ እላችኋለሁ። እና ቤተሰብ ወላሂ እናት ቪዲዮዋቸው ገብታችሁ ብታዩት ማለት ነው በሳቅ ነው የምትሞትና የምታለቅሱም አላችሁ ማለት ነው። እንግዲህ ሩታ በጣም ጎበዝ ነሽ፣ እነሱም ክብር ይስጥሽ ብሎ እንግዲህ አከብሯታል። የአብርሽም እህትም የአብርሽም ወንድም በጣም መርቋታል ማለት ነው። እውነት ደስ ይላል። እንግዲህ እንደዚህ ሴት ልጅ ረጋ ብላ ስታወራ በጣም ደስ ይላል ማለት ነው። አብርሽ እንግዲህ ይመለሳል ብለን እናስባለን። መቼም ከሆነ አብርሽና ሩታ እንደማትለያዩ ሁሉም ሰው ያውቃል። ሚዲያውንም ምኑንም ህዝቡንም ፋሚሊ ምንም ሁሉም ሰው እንደማትለያዩ ሁሉም ሰው ያውቃል ማለት ነው። ግን አሁን ደግሞ አብርሽ አስመስለህ ማለት ነው እነሱ ስታይ እውነትም እንዳለች ሩታ አስመስለህ አልወድሽም ምናምን የምትላት ነገር እሺ እንደ አልወድሽም ያልካት ለምን ሰው ሲገባ ተደብቀህ ለምን ትከተላታለህ? ሰው ሲገባ ለምንድን ነው ተደብቀህ ቀስ ብለህ የምትመጣ የሚወጡበት ሰዓት የምትመጣና የምታስደነግጣት ማለት ነው? ያው የእሷ ፍቅር ስላለብህ ነው አይደለም እንዴ? አሁንስ ለምን ታስመስላለህ በወንድምና በእህት ፊት? ኧረ እባክህ በአንተ ፊት በቃ በአንተ ያው ወንድ ልጅ ቆንጠን ሰከን ሲል ጥሩ ነው ማለት ነው። ሚስት ስትሸነፍ ይሻላል ማለት ነው። እንግዲህ ሩታ ተሸንፋ እንግዲህ ይቅርታ ጠይቃለች ማለት ነው። እንግዲህ ከቻልክበት ተቀበለ ይሄ እድል፣ ካልቻልክበት ያው አንተም ታለቅሳለህ ሁሌ እየዬ ማለት አይቀርም ማለት ነው። እና ቤተሰብ ይሄን ይመስላል የዛሬ ቪዲዮ እንላችኋለሁ። ከወደዳችሁ ሼር ላይክ አድርጋችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። በሌላ በቀጣዩ ደግሞ በደስታ ደግሞ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።